ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ50 ዓመታችን በኋላ በተለይም እድሜያችን እየጨመረ በሚሄድበት ጊዜ የደም ዝውውራችንን በተፈጥሯዊ መንገድ የሚያነቃቃውን ቁጥር አንድ ድንቅ ቅመምን እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ እንደተለመደው ለበርካቶች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን እንዳትዘነጉ፣ ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የእጅ መቀዝቀዝ፣ የእግር መቀዝቀዝ፣ በባዶ እግር ላይ የመውረር ስሜት ይሰማችኋል? እነዚህ ዝም ብለው የተለመዱ የእርጅና ችግሮች ብቻ አይደሉም። ከ50 ዓመታችን በኋላ የደም ፍሰት በተፈጥሮ ይዘገያል። አርተሪዎች ይበልጥ ጠንካራ ይሆናሉ፣ ብግነት ወይም ደግሞ ኢንፍላሜሽን ይጨምራል እና ኦክስጅን ወደ ጡንቻዎች፣ ወደ አንጎላችሁ፣ ወደ ልብና ወደ ቆዳችን ጭምር ለመድረስ የበለጠ ከባድ ጊዜ ይገጥመዋል። ነገር ግን አንድ ኃይለኛ ቅመም ለብዙ መቶ ዘመናት ሰዎች የደም ዝውውርን እንዲያሻሽሉ በዝምታ ሲረዳ ቆይቷል። ከ50 ዓመታችን በኋላ ለጤናማ የደም ዝውውር የሚሆን ምርጡ ቅመም ካየን ፔፐር ነው። ይህ እሳታማ ቀይ ቅመም ካፕሳይሲን የሚባል የተፈጥሮ ውህድን ይዟል። እናም ካፕሳይሲን በሰውነት ውስጥ አስደናቂ ነገርን ያደርጋል። የደም ስሮች እንዲዝናኑ እናም እንዲሰፉ ይረዳል። ይህም ደም በሰውነታችሁ ውስጥ በበለጠ ነፃነት እንዲንቀሳቀስ ያስችለዋል። የደም ዝውውር ስርዓታችሁን እንደ አውራ ጎዳና አድርጋችሁ አስቡት። እድሜያችን እየገፋ ሲሄድ ያ አውራ ጎዳና ጠባብ እናም ይበልጥ የተጨናነቀ ይሆናል። ደም ልክ እንደ ቀድሞ በብቃት አይንቀሳቀስም። ካፕሳይሲን መንገዶቹን ለመክፈት ይረዳል። ይህ ማለት ለብልቶቻችሁ፣ ለጡንቻዎቻችሁ፣ ለአንጎላችሁ እናም ለቆዳችሁ የተሻለ የኦክስጅንና የንጥረ ነገር አቅርቦት ይኖራል ማለት ነው። እናም ያ ከ50 ዓመት በኋላ ትልቅ ልዩነትን ሊያመጣልን ይችላል ማለት ነው። ታዲያ የምናገኘውን ድንቅ ጥቅሞችን ልንገራችሁ። አንደኛ፣ የቀዘቀዙ እጆችንና እግሮችን ለማሞቅ ይረዳል። የደካማ የደም ዝውውር በጣም ከተለመዱት ምልክቶች ውስጥ አንዱ ሁልጊዜ ቅዝቃዜ መሰማት ነው፣ በተለይም በእጆችና በእግሮች ላይ። ይህ የሚሆነው ደም ከልብ በጣም ርቀው ወደሚገኙት ጥቃቅን ስሮች ለመድረስ ስለሚታገል ነው። ካይን ፔፐር የደም ዝውውርን ያነቃቃል እናም ወደ እነዚህ አካባቢዎች የሚሄደውን የደም ፍሰትንም ይጨምራል። ብዙ ሰዎች ቅመም የበዛባቸው ምግቦችን ከተመገቡ በኋላ ብዙም ሳይቆይ ሙቀት እንደሚሰማቸው ያስተውላሉ። የደም ስሮቻችሁ ምላሽም እየሰጡ ነው። ጊዜ እያለፈ ሲሄድ የደም ዝውውርን ማሻሻል አንዳንድ በእድሜ የገፉ አዋቂዎች የሚያጋጥሟቸውን የመውረር እናም የመርፌ መውጋት ስሜቶችን ለመቀነስ ሊረዳ ይችላል። ሁለተኛ፣ የልብ ጤናንም ይደግፋል። ልባችሁ በሕይወታችሁ እያንዳንዱ ሰከንድ ውስጥ ሳያቋርጥ ይሰራል። ነገር ግን ከ50 ዓመት በኋላ የደም ዝውውር ችግሮች በጣም የተለመዱ ይሆናሉ። ምክንያቱም የደም ቧንቧ ሊጠነክሩ እና የስባማ ክምችቶች ወይም ደግሞ ፕላክ መፈጠር ሊጀምር ይችላል። ካፕሳይሲን የተሻለ የመተጣጠፍ ችሎታን በማሳደግና ብግነት ወይም ደግሞ ኢንፍላሜሽንን በመቀነስ ጤናማ የደም ስሮችን ለመደገፍ ሊረዳ ይችላል። አንዳንድ ጥናቶችም ቅመም የበዛባቸው ምግቦች ከጤናማ የአኗኗር ዘይቤ ጋር ሲደመሩ ጤናማ የደም ግፊት ደረጃዎችን ሊደግፉ እንደሚችሉም ይጠቁማሉ። እናም አስታውሱ፣ ጤናማ የደም ዝውውር ማለት ደም በሰውነት ውስጥ ለመግፋት ልባችሁ ጠንክሮ መስራት የለበትም ማለት ነው። ያ በዕድሜ እየገፋን ስንሄድ የበለጠ አስፈላጊ ነው። ሶስተኛ፣ የደም ፍሰት መዘግየትን ለመከላከል ይረዳል። የደም ፍሰት በሚዘገይበት ጊዜ እነዚህ ስሜቶች ሊሰሟችሁ ይችላሉ። የከበዱ እግሮች፣ ዝቅተኛ ጉልበት ወይም ድካም፣ የአእምሮ ጭጋግ፣ የጡንቻ ቁርጥማትና ቀርፋፋ ማገገም። ጥሩ የደም ዝውውር ኦክስጅን በሚያስፈልግበት ቦታ ሁሉ ለማድረስ ይረዳል። በቂ ኦክስጅን ከሌለ
ህዋሳት ይዳከማሉ እናም ይጨነቃሉ። ካይን ፔፐር የደም እንቅስቃሴን በተፈጥሮ ለማነቃቃት ይረዳል። አራተኛ የአንጎልን ስራ ይደግፋል። አንጎላችሁ በከፍተኛ ሁኔታ በጤናማ የደም ዝውውር ላይ የተመሰረተ ነው። አንጎላችን በየቀኑ ከፍተኛ መጠን ያለው ኦክስጅንን ይጠቀማል። ደካማ የደም ፍሰት ለነዚህ አስተዋጽኦ ያደርጋል። ለአእምሮ ድካም፣ ትኩረት የማድረግ ችግርና የሀሳብ መዘግየት። የተሻለ የደም ዝውውር ወደ አንጎል ህዋሳት የተሻለ የኦክስጅን አቅርቦት እንዲኖር ይረዳል። በአካል ብቃት እንቅስቃሴ፣ በጤናማ አመጋገብና የደም ዝውውርን በሚደግፉ ምግቦች አማካኝነት የደም ዝውውር ሲሻሻል ብዙ ሰዎች በአእምሯቸው ይበልጥ ንቁ እንደሆኑ የሚሰማቸው አንዱ ምክንያት ይህ ነው። አምስተኛ ይበልጥ ንቁ ሆናችሁ እንድትቆዩም ይረዳል። እንቅስቃሴ በደም ዝውውር ላይ የተመሰረተ ነው። ጡንቻዎቻችሁ ኦክስጅን ያስፈልጋቸዋል። መገጣጠሚያዎቻችሁ ንጥረ ነገሮችን ይፈልጋሉ። ህዋሳቶቻችሁ ትክክለኛ የደም አቅርቦት ያስፈልጋቸዋል። የደም ዝውውር ሲሻሻል ብዙ ሰዎች ምን ይሰማቸዋል? የበለጠ ጉልበት፣ በእግር ጉዞ እና በአካል ብቃት እንቅስቃሴ ወቅት የበለጠ ምቾት ይሰማቸዋል። እናም ከ50 ዓመት በኋላ ንቁ ሆኖ መቆየት ለጤናማ እርጅና ትልቁ ቁልፍ አንዱ ነው። ጥሩ የደም ዝውውር እንቅስቃሴን ቀላል ለማድረግ ይረዳል። እናም እንቅስቃሴ የደም ዝውውርን የበለጠ ያሻሽላል። ስለዚህ ካይን ፔፐርን ታዲያ እንዴት በትክክል መጠቀም ይቻላል? እዚህ ጋር ነው ብዙ ሰዎች ስህተትን የሚሰሩት። ማብዛት ማለት የተሻለ ማለት አይደለም። ከመጠን በላይ ካይን ፔፐር ሆድን ወይም ጨጓራን ሊያበሳጭ ይችላል። በተለይም የጨጓራ አሲድ ወደ አፍ መመለስ ወይም አሲድ ሪፍለክስ ካለባችሁና ቁስለት ካለባችሁ። ስለዚህ በትንሹ ጀምሩ። ለመጠቀም ደግሞ አማራጭ አንድ በምግቦች ላይ መጨመር ነው። ትንሽ ቁንጥጫ ወይም ደግሞ መጠንን በሾርባዎች፣ በእንቁላሎች ላይ ከፈለጋችሁ በወጦች ውስጥ እና ከተጠበሱ አትክልቶች ጋር መጠቀም ትችላላችሁ። አማራጭ ሁለት ደግሞ በሻይ አዘጋጅታችሁ መጠቀም ትችላላችሁ። ለብ ያለ ውሃ፣ ሎሚ፣ በጣም ትንሽ ቁንጥጫ ካይን ፔፐር እና እንደ አማራጭ ማርን ጨምራችሁ አንድ ላይ መጠጣት ትችላላችሁ ማለት ነው። ብዙ ሰዎች ጠዋት ጠዋት በዚህ ቀናቸውን ይጀምራሉ። አማራጭ 3 ደግሞ በጤናማ መጠጦች ላይ መጨመር ትችላላችሁ። በጣም ትንሽ መጠን ካይን ፔፐርን በቲማቲም ጭማቂ፣ በስሙዚዎች ውስጥና ከአትክልት መጠጦች ውስጥ ጨምራችሁ መጠቀም ትችላላችሁ። በጥቂት መጠኖች ጀምሩ እና ከተስማማችሁ ቀስ በቀስ በልኩ መጨመር ትችላላችሁ። ታዲያ ካይን ፔፐር ኃይለኛ ነው። የደም ማቅጠኛዎችን የምትወስዱ ከሆነ፣ የጨጓራ ቁስለት ካለባችሁ፣ ከባድ የጨጓራ አሲድ መውጣት ወይም የተወሰኑ የምግብ መፈጨት ችግሮች ካሉባችሁ፣ ከፍተኛ መጠን በቋሚነት ከመጠቀማችሁ በፊት ከጤና ባለሙያችሁ ጋር ተነጋገሩ። እናም አስታውሱ፣ ምንም አይነት ቅመም እነዚህን ደግሞ ሊተካ አይችልም። የአካል ብቃት እንቅስቃሴን፣ ጥሩ እንቅልፍን፣ ውሃ መጠጣትንን፣ ጤናማ አመጋገብንና አለማጨስን። ማጨስ በፍጹም የለባችሁም። ካይን ፔፐር በተሻለ ሁኔታ የሚሰራው እንደ ጤናማ የአኗኗር ዘይቤ አካል ሆኖ ሲያገለግል ነው። ታዲያ ከእግር ጉዞ ጋር አጣምሩት። አብዛኛዎቹ ሰዎችን ላይ የሚሉት እውነት ይህ ነው። ከ50 ዓመት በኋላ ምርጡ የደም ዝውውር ማሻሻያ አሁንም ቢሆን እንቅስቃሴ ነው። ቀላል የዕለት ተዕለት የእግር ጉዞ እንኳን የደም ፍሰትን በከፍተኛ ሁኔታ ይደግፋል ማለት ነው። በአንድ ነገር ላይ ብቻ ከመደገፍ የበለጠ ጠንካራ የሆነ ውጤትን ይፈጥራል። ስለዚህ እድሜያችሁ ከ50 ዓመት በላይ ከሆነ እናም ከቀዘቀዙ እጆችና እግሮች፣ ከዝቅተኛ ጉልበት፣ ከመውረድ ስሜትና የዘገየ የደም ዝውውር ጋር እየታገላችሁ ከሆነ በጣም ኃይለኛ ከሆኑ የተፈጥሮ ረዳቶች ውስጥ አንዱ ካይን ፔፐር ነው ማለት ነው። በዚህ ቪዲዮ ከተደሰታችሁ ከ50 ዓመት በኋላ ለጤናማ እርጅና፣ ለተሻለ የደም ዝውውር፣ ለጠንካራ መገጣጠሚያዎች፣ ለጥሩ ማህደረ ትውስታ እና ለተፈጥሮ ጤና ተጨማሪ የጤና ምክሮችን ለማግኘት ሰብስክራይብ ማድረጋችሁን እንዳትዘነጉ። ይህ ቪዲዮ ጠቃሚም ስለሆነ ለሌሎች ሼር አድርጉላቸው። የዛሬው ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።